በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ገድለ ምንኩስና የሚለው መጽሐፍ በእውነተኛ ታሪክ ላይ የተመሰረተ ሲሆን እስካሁን ክፍል 4 ደርሰናል። ለማስታወስም ያህል መሰረት ዘርትሁንና ቅድስት ጻድቃን ያለቀጠሮ ይገናኛል እንዲሉ ሶስቱም የምንኩስና ሐሳብ ኑሯቸው ትምህርታቸውን አቋርጠው ወደ ምንኩስና ሊገቡ ተስማምተው ነበር ያቆምነው። ቀጣዩ ክፍል ደግሞ እንዴት ይሆን? እባክዎ አብረን እንጓዝ። አንድ ቀን መቅደስ መሰረት ጋር ሄዳ መስዬ ሰሞኑን እኮ ጊዜ አጥተን ሳናወራ ሳንጫወት ቀረን አለች። አዎ መቅዲ ጊዜ ጠፋ፣ ፈተናው ከበደ አለች መሰረት። መቅደስ ምን ነው መስዬ ምን ገጠመሽ አለች በስጋት። መቅድዬ እሱ ፈጣሪ ሁሉ ጋር ሰሪና ፈጻሚ ሆኖ ድል አድርጎ ጎዳናችንን ካላቀና በቀር ፈተናው በጣም በርትቷል። መቅዲ የሆዴን በሆዴ አድርጌ እየተንገዳገድኩ ነው እንጂ የዘንድሮ ፈተና ከየአቅጣጫው በጣም ከብዷል። ሰይጣን በአራቱም ማዕዘን ወጥመዱን አጥምዶ ሊውጠኝ እያጓራ ነው። እንጃ መቅድዬ በጣም ልቤ ፈርቷል አለች ስጋትና ሐሳብ ተጭኗት አይኗን ሰማይ ሰቅላ ጣራ እያየች። ምን ነው መስዬ አይዞሽ በጣም አትድቀቂ፣ እሱ ያለው ይሆናል አለች መቅደስ። እሷም የመሰረት ስጋት ተጋብቶባት ውስጧ እየተጨነቀ። መቅዲ ባለፈው አይተሻል፣ ያ መሐመድ ሌላው ቢቀር ሃይማኖት እንደማንመሳሰል እያወቀ እሺ ካላልሽኝ እገልሻለሁ ብሎ መግቢያ መውጫ ሳጥቶኝ እግዜር ነቀለልኝ። ከሱ ተገላገልኩ ስል አሁን ደግሞ የከበደው መጣ። ያ የአባ ላእከ ወንድም ልጅ ዲያቆን ወልደ ገብርኤል ይኸው ወጥሮ ይዞኛል። ያላንቺ ፈጽሞ አላገባም ብሎ አባ ላእከን እሱን እንዳገባ አፋቸውን አውጥተው አይንገሩኝ እንጂ አንዴ እንጀራ ጋግሪ፣ ወጥ ስሪ፣ ልብስ ጠቢ እያሉ በምክንያቱ እየጠሩኝ ከሱ ጋር እንድግባባ እቤት ውስጥ ጥለውን ይሄዳሉ። ደግሞ በጣም የከበደኝ ለአባዬ ሊያማክሩ ሳያስቡ አልቀረም። ብዙ ጊዜ በነገሮች ጣልቃ ዳር ሲሉ አያቸዋለሁ። መቅዲ አባዬ ደግሞ ከሰማ አይኑን ሳያሽ እሺ እንደሚል አልጠራጠርም። ምክንያቱም ለአባ ላእከ የተለየ ፍቅርና አክብሮት ስላለው ዝምድናውን በጣም ይፈልገዋል። ይታይሽ፣ ይህ ሁሉ የሰይጣን ሽርጉድ እኔን ከዛ ከተቀደሰ ዓላማ ለማሰናከል ነው። ደግሞ ከሁሉ የገረመኝ የአባ ጽጌ ነገር ነው አለች አባ ጽጌ ያሏትን እያሰላሰለች ተከዝ ብላ። የቱ አባ ጽጌ? የተክልየው? እሳቸው ደግሞ ምን አሉሽ? አለች መቅደስ በመገረም። አዎ መቅድዬ እሳቸው ይኸውልሽ ዛሬም ማማ ንጋቷን ጠይቄ ስወጣ እሳቸው ሊጠይቁ ሲመጡ በር ላይ ተገናኘንና ሰላምታ ከተለዋወጥን በኋላ የተለመደ ሙገሳቸውን ቀጠሉና እንደው አንቺን እንዳንቺው ለተባረከ ልጅ ነው የምድርሽ። እኔ አባትሽ ተንቀባረሽ የምትኖሪበትን ትዳር ነው የማመቻችልሽ አሉኝ። እንዴ አባቴ እኔ የማገባው ራሴ መርጬ ተስማማኝን ነው እንጂ ተመርጦልኝ አይደለም። ደግሞ ገና ተማሪ ነኝ፣ ለዛ ብዙ ይቀረኛል አልኳቸው እየሳኩና እየቀለድኩ። የለም አንቺ እንደ ዘመኑ ልጅ አይደለሽም፣ አታደርጊውም። የምታገቢው እኔ መረጥኩልሽን ነው። ብቻ ልጄ የጠላሁብሽ ያንን መጽሐፈ መነኮሳት የሚባለውን መጽሐፍ ማንበብሽን አልወደድኩልሽም። ደግሞ ከመነኮሳቱ ጋር መገናኘት፣ ብዙ ስለ መንፈሳዊ ነገር መመራመር አታብዢ። አየሽ መመንኮስ ጥሩ ቢሆንም እንዳንቺ ላሉ ሳይሆን እንደ ወይዘሮ ንጋቷ ላሉ ነው። ልጄ አደራ፣ ሁኔታሽ አላማረኝም።
አደራ ይህን ሀሳብ ውስጥሽ እንዳይገባ። ትምህርትሽን ቶሎ ቶሎ ጨርሽና ወደ አሜሪካ ድሬ ልክሻለሁ። አደራ እንዳታሳፍሪኝ ልጄ፣ ቃል አለብኝ አሉ። አባቴ ይቀልዳሉ እንዴ? ኮስተር ብለው እውነት አስመሰሉት አልኩ ሳቅ ብዬ። የምን ቀልድ ልጄ? ብቻ ያልኩሽን ሰምተሽ ከብዙ መነኮሳት ጋር ግንኙነትሽን አቁሚ አሉ እሳቸውም ኮስተር ብለው። ስለዚህ ልጄ ገዳም መግቢያ ጊዜሽ ዛሬ አይደለም። ይህ ሀሳብ እርግፍ አድርገሽ ተይና አሜሪካ ለመሄድ ተዘጋጂ። አይሆንም ካልሽ እኔም ገዳም መግባት አይሆንም ብያለሁ አሉ ቆጣ ብለው። ሊቀጥሉ ሲሉ ሌላ ሰው መጣ። በሌላ ጊዜ እንጫወታለን ብለውኝ ተለያየን እልሻለሁ መቅድዬ። እንዲህ ይታይሽ፣ ይህ ሁሉ ምን ማለት ይመስልሻል? ሰይጣን እኛ በሚስጥር የያዝነውን ጉዳይ እሱ እያነፈነፈ ለሰዎች በየምክንያቱ እያስመሰለ እያሳየ ማደናቀፍ መፈለጉ አይደለም? ይታይሽ መቅዲ፣ ስንቷ ያረጀ ፈረንጅ አያቴ የሆነ አግብቼ ከሀገር ካልወጣው ብላ የምትመኝ እያለች እኔን ሲፈታተነኝ አየሽ። ከየአቅጣጫው ወዳጆቼ ናቸው መንፈሳውያን ናቸው በምላቸው ሰዎች ሳይቀር ሲፈትነኝ። መሲ አይዞሽ፣ እግዚአብሔር ያውቃል፣ ሁሉ በሱ ያደርጋል። እሱ ካለ ዛሬ ሊያደርገው ይችላል። ብቻ ጠንክሪ፣ ሁሉ ለበጎ ነው አለችና ትንሽ አሰብ አድርጋ መሲ ግን ስለ ዘርቱን ያልሽው አልገባኝም። ምን ነው ተጣላችሁ እንዴ? አለች በጥርጣሬ እያየቻት። መሰረትን በረጅሙ ተንፍሳ አይ መቅዲ፣ የለየለት ጸብማ ቢሆን እፎይ ነበር። እሷ ግን አትዋጥ አትተፋ ሆና መላ ሳጥታኛለች እንጂ አሁን ደግሞ ጭራሽ ብሶባታል። ይሁልሽ ከኔ በቀር ከሰው አትገናኝ፣ ስለማንም ጥሩነት በፊቴ አታውሪ፣ እንደ ዕውር እኔ ባልኩሽ በወሰድኩሽ መንገድ ብቻ ሂጂ ትላለች። ታዲያ በዚህ አይነት እንዴት መግባባት ኖሮ ነው ሰው ከሰው የሚኖረው? ግራ ገባኝ አለች አይኗ እንባ ሞልቶ። መቅደስ መሰረትን ትክ ብላ አየቻትና ወደ መሬት አቀርቅራ ዝም ብላ ቆየችና መስዬ እውነቱን ንገሪኝ ካልሽኝ እኔ እሷ ልጅ ነገር በፊቱንም አላማረኝም። በጣም ቅናት አለባት። እሷ ጓደኛ ሳትሆን አምላክ ላንቺ መቀጫ አድርጎ የፈጠራት ዋና መፈተኛ ነች። ስለዚህ መስዬ ስለ እሷ ሳስብ እኔም ግራ ይገባኛል። አሁንማ ስለ እሷ ሳስብ ምን እንደሚሰማኝ ልንገርሽ አለች መሰረትን አትኩራ እየተመለከተች። መሰረት ቀና ብላ ምን ይሰማሻል አለቻት። ምን ልትል ይሆን ብላ አንድ ቀን መቼም ይሆን መቼ በአንድ ነገር የበለጥሻት መስሎ የታያት ቀን ያኔ ወይ ትገልሻለች ወይ ታሳብድሻለች ብዬ አስባለሁ። እንደሚሆን ደግሞ አልጠራጠርም አለች እርግጠኛ ሆና። መሰረት አማተበችና እረ በስማም በይ፣ ይህን ያህል ጨካኝ አይደለችም። ምንም ክፋትና ቅናት እንዳለባት ባውቅም ዘርቱም ሞቴን ሳይሆን ከባድ እንቅልፌን ትወዳለች ብዬ አላምንም አለችና በሀሳቧ ይህንን ቃል ምን ነው ሁሉም ደጋገመብኝ። ምን ያክል የሷ ነገር አክብደው ቢያዩት ነው ለሰው የታየው ለኔ ምን ነው አልታየኝ አለች። ቅናት አለባት። እሱ ቢሆን ገዳም ስትገባ ይጠፋል። ምክንያቱም ገዳም ገብቶ መቀናናት መጠላላት ስለሌለ ቦታው ራሱ ያስተካክላታል። አዎ ገዳም ገብቶ ሁልጊዜ እንደ መልአክ መዘመር መጸለይ ብቻ ነው በቃ አለችና አይኗን ወደ ላይ ሰቅላ አምላኬ እባክህ እሷም ከክፉ ተናግራ ክፉ ሰርታ ሳታስቀይመኝ እኔም ክፉ መልሼ ሳላስቀይማት በቶሎ አሳካና በቤትህ ወድቀን አዲስ ሰው ሆነን ታድሰን አንተ ብቻ በንጹህ እንድናስብህ እንደ መላእክቱ እንድናመሰግንህ አብቃን አለች በልቧ። መቅዲ የእሷን እንተወውና እማየው እንዳሉት መቼ ሄደን መጠየቅ ይሻላል? ቀኑ እኮ እየከነፈ ነው አለች ወሬ ቀይራ። አይ መሲ ስምምነቱ ሳይገኝ በየገዳም ሄዶ መጠየቅ ምን ሊረባ? ብቻ ይቅር ብለሻል። ይቅር ሁሉንም በጊዜው እሱ ያስተካክለው። እንዳልሽው ደብረ ሊባኖስ ገዳም ለመሄድ ምክንያቱ ጠፋ እንጂ በቶሎ ጠይቆ ቁርጡን ማወቅ ጥሩ ነበር አለች በሀሳቧ። እዛ ባህር ዳር ያገኘቻቸው መነኩሴ እንደተቀጣጠሩት ግሼን ማርያም ለመሄድ ሲመጡ ተገናኝተው የተነጋገሩትን በማስታወስ ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይመሃረነ ወይ ሰሃለነ
በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ